ዳቦ ቤት ለመክፈት አስበዋል በቤት ውስጥ የተለያዩ ኩኪሶችን መስራት እንዲሁም ደግሞ የኬክ ቢዝነስ መጀመር አስባችኋል እጅግ በጣም ሊጠቅማችሁ የሚችልን መረጃ ዛሬ ይዤላችሁ መጥቻለሁ የዳቦ ማሽንን ከተለያዩ ነገሮች አንፃር ለብዙ ስራዎች እንጠቀማለን ዛሬ ላይ ለፒዛ ኬክ መስሪያ ኩኪስ መስሪያ እንዲሁም ደግሞ ዳቦ መጋገሪያ በአንድ የዳቦ መጋገሪያ ማሽን መጠቀም እንደሚችሉሳ ስንቶቻችሁ ታውቃላችሁ ታዲያ በዛሬው ቆይታዬ ጥሩ የሆነ መረጃ ሰጣችኋለሁ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ጠቃሚ መረጃዎችን ስለምለቅና ቁም ነገሮችን ስለምታገኙ ሰብስክራይብ ልታደርጉ ከወዲሁ እየጋበዝኩ ወደ ፕሮግራሜ ያልፋለሁ ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች በያላችሁበት ክፍለ ዓለም ብዙ ሰላም እንዲሆንላችሁ እመኛለሁ ወጣት ዮሴፍ ብርሃኑ ነኝ በሙያዬ ነጋዴና የቢዝነስ አማካሪ የተወደዳችሁ ውድ ጊዜያችሁን ሰውታችሁ የምትከታተሉ ይህን ቪዲዮ ስትጀምሩ ለሌሎች እንዲደርስ ላይክ አድርጋችሁ ጀምሩ ለዩቲዩብ ቻናሌ አዲስ ከሆናችሁ በየቀኑ አስተማሪና አዝናኝ ፕሮግራሞች እንዲደርሷችሁ ሰብስክራይብ ማድረግና የደውል ምልክቱን መጫን እንዳትረሱ አብራችሁን ቆዩ ተመልሻለሁ ተመልካቾቼ ታዲያ መግቢያ ላይ እንደነገርኳችሁ ዛሬ ማስቃኛችሁ የዳቦ ማሽኖችን ዋጋ ነው የዳቦ ማሽንን ስናስብ ማቡኪያ አለ መጋገሪያ አለ ማኮፈሻ አለ እንዲሁም ደግሞ ዳቦ መቁረጫና ዳቦ መጠቅለያዎች አሉ ታዲያ እጅግ በጣም ወሳኝ ናቸው የሚባሉትና ለአንድ ዳቦ ቤት አሁን ለመክፈት የሚያስፈልጉ ምን አይነት ማሽኖች ናቸው ካልን ሶስቱ ናቸው አንደኛው ማብሰያው ነው ሁለተኛው ማኮፈሻ ነው ሶስተኛው ደግሞ ማቡኪያ ነው ታዲያ ሶስቱን ከያዛችሁ የትኛውን ዳቦ ቤት መክፈት ትችላላችሁ ከትንሽዬው አንስቶ ትልቁን ድረስ ዳቦ ቤት መክፈት የምትፈልጉ ሰዎች ዛሬ ከትንሹ አንስቶ እስከ ትልቁ ድረስ ያለውን ዋጋ ከዝቅተኛ እስከ ከፍተኛ በምርጥ በሚባለው በኪችን ብራንድ ያለውን ዋጋ ነው ማስቃኛችሁ ታዲያ ኪችን ብራንድ አሁን ላይ እጅግ ተወዳጅ የሆነ ላለፉት 20 አመታት በኢትዮጵያ ውስጥ በጣም ስመገናና የሆነ ብራንድ እና ብዙዎች የሚጠቀሙት ምንም የማይሆን ጥሩ ማሽን እንደሆነ ላረጋግጥላችሁ ወዳለሁ ምክንያቱም እኔም በቤቴ እንዲሁም ደግሞ በዳቦ ቤቴ የምጠቀመው ማሽን የኪችን ብራንድ ማሽን ስለሆነ ማለት ነው ሁላችሁም ይህንን ፕሮግራም ስትከታተሉ ታዲያ ይህ ፕሮግራም ለዳቦ ለሚሰሩ ሰዎች ብቻ ሳይሆን ለሁላችሁም እንደሆነ አስባችሁ እንድትከታተሉ ከወዲሁ ጋብዛለሁ ታዲያ በመጀመሪያ ማስቃኛችሁ የማቡኪያ ማሽን ነው ማቡኪያ ማሽን ዛሬ ላይ ስንት ነው እየተሸጠ የሚገኘው ካላችሁ ከዝቅተኛ እስከ ከፍተኛ ነግራችኋለሁ አሁን አነስተኛ የሚባለው 5 ኪሎ ነው ማቡኪያ ማሽን 5 ኪሎ ማቡኪያ ማሽን በአብዛኛው ለዳቦ ቤት ሳይሆን ኩኪስ ለመስሪያና እንዲሁም ደግሞ ለኬክ መስሪያ ያገለግላቸዋል ስለዚህ ኬክ የምትሰሩ ሰዎች 5 ኪሎን ብትጠቀሙ ለእናንተ አሪፍ ነው 5 ኪሎ አሁን በገበያ ላይ ስንት ነው እየተሸጠ ካላችሁ 5 ኪሎ 60 ሺህ ብር ነው በገበያው ላይ እየተሸጠ የሚገኘው ማለት ነው ከ5 ኪሎ ከፍ ስንል 7 ኪሎ አለ 8 ኪሎ አለ 12 ኪሎ አለ 15 ኪሎ አለ ከዛም ባለፈ ደግሞ 20 ኪሎ እና 25 ኪሎ 30 ኪሎ 40 ኪሎ እያለ ይሄዳል በዋናነት በጣም የሚያስፈልጋችሁና ብዙ ጊዜ ዳቦ ቤቶች እኔ ቢገዙት ብዬ የምመክረው 15 ኪሎ ነው ምክንያቱም 15 ኪሎ አማካይ ነው ለሁሉም 15 ኪሎ እንዲያቦካችሁት ብዙ ሊት ስለሆነ በደንብ አድርጎ ጥሩ ብዙ ዳቦ ያወጣላችኋል ብዬ ስለማስብ አብዛኞቻችሁ ዳቦ ቤት የምትከፍቱ ካላችሁ 15 ኪሎ ብትገዙ አሪፍ ነው ግን ማርኬቱ በጣም ካላችሁና ሰፊ የሆነ ገበያ ካላችሁና ጥሩ ቦታ እየሰራችሁ ከሆነ 25 ኪሎ ደግሞ ብትገዙ ሞር የተሻለ ነው ከዛ ውጪ ግን 40 ኪሎ 30 ኪሎ ማቡካት አስፈላጊ አይደለም በአንድ ጊዜ ምክንያቱም ሊት በኢንኬዝ የሆነ ነገር ሊሆንባችሁ ይችላል ሊበላሽባችሁ ይችላል ሲበላሽ ብዙ ከሆነ ከሚበላሽ ጥቂቱ ተበላሽቶ ጥቂቱን ብታስተካክሉት ስለሚሻል ማለት ነው ታዲያ 7 ኪሎ ማቡኪያ አሁን ገበያ ላይ የተሸጠ የሚገኘው 80 ሺህ ብር ነው 10 ኪሎ ማቡኪያው ደግሞ 110 ሺህ ብር ነው የተሸጠ የሚገኘው 15 ኪሎ ደግሞ ለሁላችሁም ይሆናል ብዬ ነገርኳችሁ ማቡኪያ ደግሞ አሁን ገበያ ላይ የተሸጠ የሚገኘው 130 ሺህ ብር ነው ማለት ነው ስለዚህ እሱን ብትገዙ ለእናንተ በጣም አሪፍ ነው ማለት ነው ለአሁንም ይጠቅማችኋል ወደፊትም ስራችሁ ከፍ ሲልም ሲያድግም ይጠቅማችኋል ማለት ነው ሌላው የሚያስፈልጋችሁ 20 ኪሎ 25 ኪሎ 35 ኪሎ ከሆነ እንደየኪሎ መጠናቸው ገበያ ላይ የተሸጠ ይገኛል 20 ኪሎ ገበያ ላይ 185 ሺህ ብር የተሸጠ ይገኛል 25 ኪሎ ደግሞ 200 ሺህ ብር የተሸጠ ይገኛል 30 ኪሎ ደግሞ 220 ሺህ ብር የተሸጠ ይገኛል ታዲያ ለዳቦ ቤቶች አሁን ይሄ ኪችን የሚባለውን ብራንድ ነው ያቀረብኩላችሁ እኔ እንደ ዳቦ ቤት እኔ አብዛኛውን እነዚህን አሁን ማቡኪያ ላይ አልጠቀም ማቡኪያ ላይ የሀገር ውስጥ ነው የምጠቀመው ምክንያቱም በአብዛኛው ማቡኪያ ላይ ምን አይነት ነገር አለ መሰላችሁ አብዛኛው ማሽከርከር ማሸት ስለሆነ ለዳቦ መጋገሪያነት ብቻ የምትጠቀሙ ከሆነ ብዙ ጊዜ የሀገር ውስጡን ብትጠቀሙ ምንም አይደለም ችግር የለውም የሚለውን ሀሳብ ነው የምሰጣችሁ ምክንያቱም የሀገር ውስጥ እጅግ በጣም ርካሽ ነው ስለዚህ የሀገር ውስጥ እሱን ብትጠቀሙ ምንም ችግር የለውም እኔ ብዙ ጊዜ ችግር የሚሆንብኝ ምን አይነት ማሽን ላይ ነው መሰላችሁ የሀገር ውስጥ ሆኖ ማብሰያው ማሽን ብዙ አስቸጋሪ ነው ምክንያቱም አንደኛ ታይመር የለውም ታይመርን ቢኖረው ደግሞ በታይሚንጉ መጠን አይሄድም ብዙ ጊዜ ዳቦአችሁን ያቃጥልባችኋል ከዛም ባለፈ ደግሞ በስቲም ስለሌለው እንዲሁ ዝም ብሎ ስለሚያበስል ዛሬ ጋግራችሁ ጠዋት ላይ ጋግራችሁ ዳቦ 6 ሰዓት ላይ 7 ሰዓት ላይ ያደረ ሆኖ ይታይባችሁና ገበያችሁን ያባክንባችኋል ስለዚህ ገበያችሁን እንዳይበላሽ ማድረግ ያለባችሁ ነገር ምንድነው የውጪውን ማሽን ስትገዙ ማብሰያውን ግዙ
የሀገር ውስጥ ብትጠቀሙ ምንም ችግር የለውም የሚለውን ከዚህ አንፃር ልነግራችሁ። ሌላ ማኮፈሻውንም የሀገር ውስጥ ብትገዙ ብትጠቀሙ ምንም ችግር የለውም። ነገር ግን አሁን ከብራንድ አንፃርና እንዲሁም ደግሞ ጥራቱን የጠበቀ ነገር ማቅረብ የምትፈልጉ ከሆነ ሙሉ በሙሉ የውጭውን ብታስገቡ ምንም ችግር የለውም የሚለውን ነገር ለማንሳት ያክል ነው። ታዲያ ማብኪያውን ይሄን ያህል ካነሳሁላችሁ ወደ ማኮፈሻው ልግባላችሁ። ማኮፈሻው አሁን ባለ 16 ባትሪ አለ፣ ባለ 32 ባትሪ አለ። ከዛም ባለፈ ደግሞ መጨመርም ትችላላችሁ። ነገር ግን ማኮፈሻ አሁን ላይ ከ10 ባትራ ጀምሮ ያሉት በጣም አሪፍ ናቸው የሚባሉት የሀገር ውስጥ የሚሸጡት አሁን 15 ባትራ የሚባለው ወይም ደግሞ 16 ባትራ የሚባለው ሀገር ውስጥ የሚሸጠው ማኮፈሻ ኦልሞስት 55,000 ብር ነው። ከባትራ ውጪ ነው የሚሸጠው። እጅግ በጣም ርካሽ ነው። ማኮፈሻ ያን ያህል ተለቅ ያለ ሲስተም የለውም። ቀለል ያለ ሲስተም ስለሆነ ሞር የሀገር ውስጥ ብትጠቀሙ መክራችኋለሁ። ምክንያቱም ውሃ አፍልቶ በእንፋሎቱ ዳቦ ኩፍ እንዲልላችሁ ማድረግ ስለሆነ የተለየ ሲስተም የለውም የሚለውን ያህል በዚህ አጋጣሚ ለመናገር ያክል ነው። ሲኮፍስ ምን ሲል በመስታወት ውስጥ ታዩታላችሁ። የሀገር ውስጥም ዲዛይኑ ቆንጆ ተደርጎ የተሰራ አለ። ይህንን ቼክ አድርጋችሁ መርካቶ አካባቢ አዲስ አበባ መግዛት ትችላላችሁ። ሐዋሳ ደግሞ ካላችሁ ወይም ደግሞ ሌላም ክፍለ ሀገር ካላችሁ ክፍለ ሀገራችሁ ላይ በእናንተ በአካባቢያችሁ ላይ የሚሰሩ ሰዎች ስላሉ እሱን መጠቀም ትችላላችሁ ለማለት ያክል ነው። ታዲያ የውጭው ስንት ነው የሚሸጠው ካላችሁ ባለ 16 ባትራው 95,000 ብር ነው የሚሸጠው። ባለ 32 ባትራው ደግሞ 165,000 ብር ነው አሁን ላይ ገበያው ላይ እየተሸጠ የሚገኘው ማለት ነው። ታዲያ ወደ ማብሰያው እንግባ። ማብሰያው ላይ ምንም ድርድር የሌለው ነገር ምነግራችሁ ሁላችሁም የውጭውን ግዙ ነው የምላችሁ። በምንም ታምር የሀገር ውስጥን ማብሰያ እንዳትገዙ። ምክንያቱም የሀገር ውስጥ ማብሰያ አለ አይደለ ማርኬታችሁ ምናልባት ገጠራማ ቦታ ክፍለ ሀገር ላይ እንዲሁም ደግሞ ያን ያህል የዳቦ ማርኬት በሌለበት ቦታ የምትከፍቱ ከሆነ ያን ያህል የዳቦ ማርኬት በሌለበት ቦታ ስላችሁ የዳቦ ተጠቃሚ ከሌለና የዳቦ እጥረት ካለ በጣም ብዙ ከስተመር ካለ ወይም ደግሞ ዳቦ ማምረቻዎች ከሌሉ ለእናንተ ክፍተት ካለው ገበያ የሀገር ውስጥ ብትጠቀሙ ምንም ችግር የለውም። ምክንያቱም ወዲያው ስለሚወጣላችሁ ብዙም እንትን አይላችሁ። ነገር ግን ዳቦ የሚቆይባችሁ አይነት ከሆነ 3 ሰዓት 4 ሰዓት እየቆየ የሚሸጥ ከሆነ ጠዋት የጋገራችሁት ከሰዓት የሚሸጥ ከሆነ ለሊት የጋገራችሁ ጠዋት ላይ ለገበያ የሚቀርብ ከሆነ ስለሚያስቸግራችሁ የሀገር ውስጥ ባትጠቀሙ ሞር መክራቸዋለሁ። ከዛ ውጪ ምንም ሌላ ነገር ያን ያህል ችግር ኖሮበት አይደለም የሀገር ውስጥ ሳትጠቀሙ የውጭውን ተጠቀሙ ብላችሁ። ነገር ግን የውጭውን ስትጠቀሙ ሞር የተሻለ የሚያደርገው ስቲም ስላለው ከስቲምም ውጪ ደግሞ ኖርማሉንም ብትጠቀሙ ጽድት አድርጎና ቆንጆ አድርጎ ነው ዳቦአችሁን የሚያበስልላችሁ። ታዲያ አሁን ማብኪያ ባለ ስንት አለ ካላችሁ ከአንድ ባትራ ጀምሮ አለ። ባለ አንድ ባትራውን ስትጠቀሙ ለፒዛ ትጠቀማላችሁ፣ ለኬክ መስሪያ ትጠቀማላችሁ፣ ለዳቦ መጋገሪያ ትጠቀማላችሁ፣ ለኩኪስ መስሪያ ለሁሉም ነገር ትጠቀማላችሁ። ታዲያ እነዚህን ሁሉ የሚሰራ ባለ አንድ ባትራው አሁን ገበያ ላይ ስንት እየተሸጠ ነው ብላችሁ ሁላችሁም ትጠይቁኛላችሁ ብዬ አስባለሁ። ታዲያ ባለ አንድ ባትራው አሁን ላይ በገበያው ላይ እየተሸጠ የሚገኘው 80,000 ብር ነው። 80,000 ብር ካላችሁ ባለ አንድ ባትራውን ገዝታችሁ ወደ ገበያ መግባት ትችላላችሁ። ባለ አንድ ባትራው በ100 ግራም ዳቦ ብንጋገር ስንት ይወጣል ካላችሁ 20 ፍሬ ወይም ደግሞ ከ15 እስከ 20 ባለው ውስጥ ይወጣል። እንደያደራደራችሁ ነው። ብዙ ጊዜ ባለሙያው ነው የሚወስንላችሁ። ባለሙያው ዝም ብሎ ሰፋ አድርጎ የሚደረድር ከሆነ ከ15 በላይ ላይዝላችሁ ይችላል። ነገር ግን ጥቅጥቅ አድርጋችሁ በደንብ ካጋገራችሁ እስከ 20 ፍሬ ስለሚይዝላችሁ ያን የመሰለ ምርጥ ስራ ትሰራላችሁ ማለት ነው። ስለዚህ በቀን ውስጥ አንድ ማሽን ስንት ሰዓት ነው መስራት አለበት ተብሎ የሚመከረው? እስከ 8 ሰዓት እስከ 9 ሰዓት ድረስ ነው መስራት አለበት ተብሎ የሚመከረው። ከዛ በላይ የምትጠቀሙ ከሆነ ማሽናችሁን በጊዜ ሂደት እያደከማችሁ ትመጣላችሁ። ስለዚህ ማብሰያ ብዙም ያን ያህል ሌሊቱን ሙሉ ቀኑን ሙሉ መስራት ሲጀመር ደግሞ የለበትም። ሲጀመር ደግሞ አይሰራም። ምክንያቱም ወቅት አለው አይደለ? ስታኮፍሱ ታይሚንግ አለው፣ ስታቦኩ ታይሚንግ አለው። እየጠበቀ እየዞረ አይደል የሚመጣው። ልክ ልታበስሉ ስትሉ ታይሚንጉን ጠብቃችሁ ሰዓቱን ጠብቃችሁ ብታስገቡ ቆንጆ ነው ብዬ አስባለሁ። ማብሰያው ላይ መጠንቀቅ ያለባችሁ ሌላው ነገሮች ምንድነው? ታይመር ያለውና ታይመር የሌለው አለ። ታይመር ያለውና የሌለው ምንድነው ልዩነቱ? ታይሚንግ ባላንስ ማድረጉ ነው። በቃ 8 ደቂቃ በ8 ደቂቃ ውስጥ አብስልኝ ብላችሁ ሰጥታላችሁ በ8 ደቂቃ አብስሎ ያጠፋላችኋል ራሱ። እናንተ እየከፈታችሁ ቼክ ማድረግ አይጠበቅባችሁም። ነገር ግን ታይመር ከሌለውና ራሱ እዛው የሚያበስል ከሆነ እናንተ እየከፈታችሁት የምታዩት ከሆነ እያወጣችሁ እያስገባችሁ እየከፈታችሁ ምናምን ነው የምታበስሉት ማለት ነው። ታዲያ ስታበስሉ ጥንቃቄ ይፈልጋል። እንዲሁ ዝም ብሎ አይደለም የሚደረገው። ወጣ ገባ ማድረግ፣ ዘይት መቀባት ሊኖር ይችላል። እነዚህ ፕሮሰሶች በአጠቃላይ እያደረጋችሁ መስራት ይኖርባችኋል ማለት ነው። ታዲያ ሌሎቹ መጋገሪያ ማሽኖች ስንት ነው ካላችሁ ባለ 2 ባትራው አሁን ገበያ ላይ እየተሸጠ የሚገኘው በ6 ኪሎ ዋት ነው። እሱ እየተሸጠ የሚገኘው በ125,000 ብር ነው። ባለ 3 ባትራው ደግሞ 8 ኪሎ ዋት ነው። እሱ ደግሞ በገበያ ላይ እየተሸጠ የሚገኘው 130,000 ብር ነው። ታዲያ እነዚህ አሁን የነገርኳችሁ እስከ 4 ባትራው ድረስ
በሲንግል ፌዝ መጠቀም ትችላላችሁ። በሲንግል ፌዝ የሚሰራና በስሪ ፌዝ የሚሰራ ማሽኖች አሉ። በሲንግል ፌዝ የሚሰሩት ማሽኖች ከአንድ ባትራ እስከ 4 ባትራ ድረስ የሚይዙ ወይም ደግሞ እስከ ባለ 4 መጋገሪያ ድረስ ያሉት ብቻ ናቸው። ባለ 4 መጋገሪያው ራሱ እንዲሁ ዝም ብሎ በአንድ ሲንግል ፌዝ አይደለም የሚሰራው። ሁለት ሲንግል ፌዞች የግድ ያስፈልጋችኋል። ሁለት ሲንግል ፌዞችን ተጠቅማችሁ አንድ ላይ አድርጋችሁ ነው የምትሰሩት። ስለዚህ ታዲያ ቪዲዮ ላይ እንደምትመለከቱት ባለ 4 ባትራው ማለት ከላይ ሁለት ያለው ከታች ሁለት ያለው ነው። ከላይ ሁለት ያለውን ስትጠቀሙ አንድ ቆጣሪ ለብቻ፣ ከታች ያለውን ሁለቱ ስትጠቀሙ አንድ ቆጣሪ ለብቻ ያስፈልጋችኋል። ስለዚህ ሁለት ቆጣሪ ያስፈልጋችኋል ሲንግል ፌዝ ማለት ነው ባለ 4 ባትራ ስትጠቀሙ። ነገር ግን ባለ 6 ባትራ፣ ባለ 7 ባትራ፣ ባለ 9 ባትራ፣ ባለ 12 ባትራ ምናምን እያለ ሲሄድ ስሪ ፌዝ ይፈልጋል፣ ናፍጣ ይፈልጋል ምናምን እያለ ይቀጥላል ማለት ነው። ስለዚህ አሁን በሲንግል ፌዝ የምትጠቀሟቸው ማክሲመም እስከ ባለ 4 ባትራ ያሉትን ነው ማለት ነው። ይህን ያህል ስላጠቃቀሟቸው ከነገርኳችሁና ሲንግል ፌዞቹ ምን ያህል እንደሚሸጡ ዋጋቸውን ከነገርኳችሁ፣ ጥቅማቸው ቅድም እንደነገርኳችሁ ለፒዛ መጋገሪያነት ይጠቅማችኋል፣ ለኬክ መጋገሪያነት፣ ለኩኪስ መጋገሪያና ለዳቦ መጋገሪያነት ነው የሚጠቅሟችሁ። እነዚህ ሲንግል ፌዝ የሚሰሩት ማሽነሪዎች ማለት ነው ራሳቸው ስቲም ያላቸው እጅግ በጣም ዘመናዊ የሆኑ ማሽነሪዎች ናቸው። ታዲያ ስቲም የሌላቸው ሌሎችም አሉ። እነሱ ስቲም የሌላቸው ስንት ብር ነው ዋጋቸው ካላችሁ፣ እያንዳንዳቸው ከ10,000 እስከ 15,000 ብር ድረስ ዋጋ ቅናሽ አላቸው። ስቲም የሌላቸው ነው ያልኳችሁ። ታዲያ ወደ ስሪ ፌዝ ማሽኖቹ ሲገባላችሁ ደግሞ ስሪ ፌዝ ስንመጣ ባለ 6 ባትራ አለ፣ ባለ 9 ባትራ አለ፣ ባለ 12 ባትራ አለ፣ ባለ 16 ባትራ አለ። ታዲያ በስሪ ፌዝ የሚሰሩት እነዚህ ባለ 12 ባትራና ባለ 16 ባትራ ባለ ጋሪው የሚባሉ ሮተሪ ናቸው። ይሽከረከራሉ፣ እየተሽከረከሩ ነው የሚመስሉት። ታዲያ ባለ 12 ባትራውና ባለ 16 ባትራውን ሳነሳላችሁ በናፍጣ የሚሰራ አለ፣ በኤሌክትሪክ ብቻ የሚሰራ አለ። ታዲያ በናፍጣ የሚሰራው ኤሌክትሪክ አይፈልግም ወይ ካላችሁ፣ ኤሌክትሪክ አይፈልግም ማለት አይደለም፣ ይፈልጋል። ነገር ግን የሚፈልገው በጣም እጅግ ጥቂት ነው። 3 ኪሎዋት ነው። 3 ኪሎዋት ማለት ኦልሞስት በሲንግል ፌዝ መጠቀም ትችላላችሁ። ሲንግል ፌዙ እስከ 6 ኪሎዋት ያሉ እስከ 9 ኪሎዋት ድረስ ያሉትን ማስነሳት ማንቀሳቀስ ይችላል። ታዲያ ይህንን አስባችሁ ሁላችሁ ትንሽዬ ሲንግል ፌዝ ማሽኑን ካላችሁ መጠቀም ትችላላችሁ ማለት ነው፣ በናፍጣ ማለት ነው። ታዲያ ይህን ያህል ስለሱ ካነሳውላችሁ ስሪ ፌዝ ላይ የምንጠቀማቸው ማሽነሪዎች ዋጋቸው ስንት ነው ካላችሁኝ፣ ባለ 6 ባትራው 280 ሺህ ብር ነው እየተሰጠ የሚገኘው። 280 ሺህ ብር የሚሸጠው ከምን አንጻር ነው? ስቲም የሌለው ኖርማል ዳቦ የሚጋግር ነው። ስቲም ያለው ከሆነ ደግሞ ትንሽ ዋጋው ወደድ ይላል። 280 የነበረው ወደ 300 ሺህ ብር ይጠጋል። ታዲያ ይህንን አስባችሁ እንድትገዙ። ባለ 9 ባትራ ደግሞ ከሆነ ባለ 9 ባትራ ደግሞ ከሆነ 350 ሺህ ብር ነው የሚሸጠው። 350 ሺህ ብር ነው የሚሸጠው ያልኳችሁ ኖርማል ዳቦ የሚጋግር ነው። ስቲም ያለው ደግሞ ከሆነ 370 ሺህ ብር ይሆናል። ዋጋው ትንሽ ጨመር ይላል። ታዲያ ስቲም ያለውና ስቲም የሌለው ልዩነቱ ምንድን ነው ካላችሁ፣ ስቲም ያለው ዳቦውን በጣም ጽድት አድርጎ ምርጥ አድርጎ ነው የሚያወጣው። አንደኛ ደረቅ አድርጎ ነው ውስጡ ያለውን ውሃ በአጠቃላይ ያወጣዋል። ሁለተኛ ደግሞ እንዲያብረቀርቅ ያደርገዋል። በቃ ደረቅ ያለ ዳቦ ብዙ ጊዜ አሁን ላይ የተለመዱ ዳቦዎች በስቲም የሚጋገሩ ዳቦዎች ናቸው። ስቲም የሌላቸው ከሆኑ ዝም ብሎ ውሃ ውስጣቸው አለ፣ ብዙ ግራማቸው አይቀንስም፣ ለስለስ ያሉ ዳቦች ናቸው፣ ድርቀትም የላቸውም። ነገር ግን በውበት ስቲም ያለው የሚጋግረው ዳቦ ይበልጣል ማለት ነው። ይሄ ነው ልዩነታቸው። ከዛ ውጪ ሌላ ልዩነት የላቸው። ስለዚህ ይሄንን አገናዝባችሁ እንድትገዙ ከወዲሁ ነግራችኋለሁ። ባለ 12 ባትራው ስንት ነው ዋጋው ካላችሁ፣ ባለ 12 ባትራው አሁን ገበያ ላይ እየተሸጠ የሚገኘው 1.2 ሚሊዮን አንስቶ እስከ 1.5 ሚሊዮን ነው። 1.2 ሚሊዮን ያልኳችሁ ሙሉ ለሙሉ በኤሌክትሪክ የሚሰራው ነው። ነገር ግን በናፍጣና በኤሌክትሪክ የሚሰራው ሁለቱ ተዋህዶ የሚሰሩት ማለት ነው ዋጋው ላይ እየተሸጠ የሚገኘው ከ1.3 እስከ 1.5 ድረስ ባለው ነው። እንደየ ብራንዳቸው ይለያያል። ኪችን ብራንድ የሚባለው አሁን ላይ ገበያ ላይ እየተሸጠ የሚገኘው 1.4 ሚሊዮን ነው ባለ 12 ባትራው። ባለ 16 ባትራው ስንት ነው ካላችሁ፣ ሙሉ ለሙሉ በኤሌክትሪክ የሚሰራው 2.4 ሚሊዮን ብር ነው እየተሸጠ የሚገኘው። እንዲሁ ደግሞ ዞን ኖርማል በናፍጣና በእንትን ቀላቅሎ የሚሰራው ደግሞ ከሆነ 2.2 ሚሊዮን ብር እየተሸጠ የሚገኘው። ይህንን በትዕዛዝ ያስመጡላችኋል። እነሱ ጋርም አለ። ብዙ ጊዜ ሾፕ ላይ ላይቀመጥ ይችላል። ከሾፕ ውጪ መጋዘናቸው ላይ ስላለ አምጥተው ይተክሉላችኋል። ታዲያ ማሽኖቹን ስትገዙ ግዴታ እነሱ ጋር ቀጥታ ሄዳችሁ ሙሉ ለሙሉ ብሩን ከፍላችሁ ግዴታ መግዛት ላይኖርባችሁ ይችላል። ምክንያቱም አሁን ላይ በጣም ብዙ አማራጮች አሉ። ባንኮች አሉ፣ ማይክሮ ፋይናንሶች አሉ፣ ቁጠባና ብድር ኮኦፕሬቲቭ ባንኮች አሉ። ከዛም ባለፈ ደግሞ እንደ ካፒታል ያሉ፣ እንደ አብሲኒያ ያሉ፣ እንደ ዋሊያ ያሉ የተለያዩ ማሽነሪዎችን ገዝተው በብድር የሚያቀርቡ ካምፓኒዎች አሉ። በተለይ ደግሞ አዲስ አበባና አዲስ አበባ አካባቢ ያላችሁ ሰዎች እነዚህ ማሽኖች ስትገዙ በቀላሉ የዛ ካምፓኒ ሄዳችሁ ስትገዙ ያለውን መረጃ ይነግሯቸዋል። ስለዚህ ሁላችሁም ከነሱ ጋር በብድር አመቻችታችሁ ገዝታችሁ ቢዝነሳችሁ መደመር ትችላላችሁ። እናንተ መቆጠብ የሚጠበቅባችሁ 30% ነው። 30% ማለት ለምሳሌ 100 ሺህ ብር ከሆነ የምትገዙት ማሽን 30 ሺህ ብር ከቆጠባችሁ 70 ሺህ ብር እነሱ ጨምረው ይገዙላችሁና በጊዜ ሂደት እየሰራችሁ ትከፍላላችሁ ማለት ነው። ዋና የሚፈልጉት ከእናንተ ቁጠባችሁን፣ ፕሮፖዛላችሁና የሚያሳምን የገበያ ሲስተም
አላችሁ ወይ የሚለውን ነገር ስለሆነ ይህን አገናዝባችሁ እንድትገዙ ከወዲሁ ጋብዛችኋለሁ። እንግዲህ ተመልካቾቼ ዛሬ እዚህ ጋር ስለ ዳቦ ቤት ማሽን ዋጋዎች አነሳን። በቀጣይ ሳምንት ማቀርብላችሁ እንግዳ ዳቦ ቤት ቢዝነስ እንዴት መጀመር አለባችሁ፣ ምን አይነት ነገር ያስፈልጋችኋል፣ መሰረታዊ ማወቅ ያለባችሁ ነገር ምንድነው፣ ሴኩሪቲዎቹ ምንድነው፣ ለዳቦ ቤት የሚያስፈልጉ መሰረታዊ ነገሮች ምንድነው የሚለውን ጠቅለል ያለ መረጃ ዳቦ ቢዝነስ ላይ የተሰማራ ሰው ከኔ በተጨማሪ ጥሩ ቢዝነስ እየሰራ ያለን አንድ ወጣት ጋብዝላችኋለሁ። ከሱ ጋር ሆነን የዳቦ ቢዝነስ ለመጀመር የሚያስፈልጉ መሰረታዊ ነገሮችን የምናሳይበትን ቪዲዮ እንሰራለን። ለዛሬ ስለተከታተላችሁኝ ከልብ እናመሰግናለን። መልካም ቀን፣ መልካም ምሽት።